ዶክተር ክሪፍሎው ዶላር የሚባል ሰውዬ ቢብሊካል ፕሮስፐሪቲ ምንድነው ሲባል አእምሯቸው ላይ የሚመጣው መኒ ብቻ ነው። አእምሯቸው ላይ የሚመጣው ግን they are not incorrect but they are incomplete ይላል። ትክክል ናቸው፣ አልተሳሳቱም፣ ግን አልተጨረሰም። የእግዚአብሔር ቢብሊካል መጽሐፍ ቅዱሳዊ ባለጠግነት ምንድነው ሲባል አንደኛ እግዚአብሔር በነገር ሁሉ እንዲከናወንልን ይፈልጋል። አሜን በሉ እስቲ እግዚአብሔር በሉ እንዲከናወንልኝ እግዚአብሔር ይፈልጋል። ለዛ ነው ሁለተኛ ቆሮንቶስ 8 ቁጥር 9 ላይ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋ ሁሉ ሊያበዛላችሁ ይችላል ይላል። እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ ብቃትን ሁሉ በሉ በነገር ሁሉ በሉ አግኝታችሁ ለበጎ ሥራ። ለዛ ነው አንዳንዶቻችሁ በነገር ሁሉ እግዚአብሔር ብቃት የሚሰጣችሁ ሰዎች አሉ። እግዚአብሔር ሁሉ ጊዜ የእግዚአብሔር ዓላማ ሁሉ ጊዜ በነገር ሁሉ በነገር ሁሉ በሉ በጤና በሉ በነገር ሁሉ እግዚአብሔር በነገር ሁሉ የሚያከናውነው ሰው አለ። በነገር ሁሉ እግዚአብሔር የሚባርከው ሰው አለ። በነገር ሁሉ የእግዚአብሔር በረከት የሚያገኘው ሰው አለ። በነገር ሁሉ አግኝታችሁ ብቃትን አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። ዛሬ በነገር ሁሉ የሚያከናውን ጸጋን ትቀበላላችሁ። ጸጋ ማለት ካሪስ ከሚል ቃል ነው የመጣው። ካሪስ ማለት አንሜሪትድ ፌቨር ማለት ነው። እናንተ ልትመጥሉት የማትችሉት የእግዚአብሔር ጸጋና ሞገስ፣ የእግዚአብሔር ኃይል ማለት ነው። የእግዚአብሔር ስጦታ ማለት ነው። ዛሬ እግዚአብሔር አምላክ በዚህ በረከት ይባርካችኋል። ፕሮስፔሪቲ ማለት ኖ ሞር ላክ ማለት ነው። በህይወታችሁ እጥረት ማጣት። ለዛ ነው ቆላስይስ 3:16 ምን ይላል የእግዚአብሔር ቃል? ቃሉ በሙላት ይኑርባችሁ። the word of God dwells richly። ፕሮስፔሪቲ ማለት ባለጠጋ መሆን ማለት እጥረት የሌለው የህይወት ስርዓት ማለት ነው። በነገራችን ላይ እግዚአብሔር እናንተ እንድትባረኩ ይፈልጋል። አሜን በሉስ። እናንተ እንድትባረኩ ሲፈልግ ምንድነው ሲባል ፕሮስፔሪቲ ማለት ሻላክ ከሚል የሂብሩ ቃል ነው የመጣው። ይሄ ቃል ምን አይነት ቃል ነው የሚለው ቃል ይውላችሁ ታላህ ወይም ሻላክ የሚል ቃል አለው። ወይም በግሪኩ ቃል ደግሞ ዮኦዶ የሚል ቃል አለው። ምን ማለት ነው? to prosper ማለት ነው። ወይም to push forward ማለት ነው። አንድ እጅ አለ። አሜን በሉስ። የሚያፈጥናችሁ በሉስ። የእግዚአብሔር በረከት በእናንተ ላይ ከሆነ to push forward። ዛሬ ለአንድ ሰው የሚያፈጥን እጅ ያምጣላችሁ። የሚገፋችሁ እጅ በስራ ቦታችሁ፣ በኑሯችሁ፣ በትዳራችሁ፣ በህይወታችሁ የሚያፈጥን እጅ። ሁለተኛው to success ስኬታማ እንድትሆኑ የሚያደርጋችሁ የእግዚአብሔር እጅ ነው። ለዛ ነው መጽሐፍ ቅዱስ እግዚአብሔር ባለጠጋ ያደረጋቸውን ሰዎች ልንመልከት። አብርሃምን ዘፍጥረት 12 እንመልከት። እግዚአብሔርም ይላል አብርሃምን ባረከው። የአብርሃም በረከት በሉ በክርስቶስ ኢየሱስ በእምነት በሉ ለኔ ደርሶኛል በሉ። አረ አሜን። አሁን እኔ አልተባረኩም የሚባል ነገር የለም። እናንተ አሁን ያ በረከት በክርስቶስ ኢየሱስ ለእናንተ ሆኗል። ያንን ነገር በእምነት የተቀበለ መባረክ ይጀምራል። ዓለም የትባላለችና ኒውዮርክ የሚባል ሀገር ሄድኩኝ አለችኝ። ጆለሪ ስቶሮች አየሁ፣ ውድ የሆኑ የእቃዎች ዳይመንዶች ምናምን አየሁ። እዛ ውስጥ አንድ ነገር እግዚአብሔር አሳየኝ። እንዳለ የሚሸጡት ሀብታሞቹ ጂዎች ናቸው፣ አይሁዳውያኖች ናቸው። ጠጋብዬ ስጠይቀው እኛማ የአባታችን የአብርሃም በረከት ነው እንዲህ ባለጠጋ ያደረገን። ምንም ይለው ዘፍጥረት 12 ላይ ዛሬ አንድ ነገር ይሆናል። ይሄም በረከት ይዘን እንወጣለን። ይሄ በረከት ለአይሁድ ብቻ አይደለም፣ እኛ በክርስቶስ ለሆን ነው አይደል? የተስፋው ቃል እንካውስ በእምነት ከሆናችሁ የአብርሃም የተስፋው ቃል ወራሾች ናችሁ ይላል ገላትያ ላይ። ይሄም በረከት እናንተ ትወርሱታላችሁ፣ ለእናንተ ሆኖላችኋል። በጻድቅ ሰው ራስ ላይ በረከት አለ ይላል። የእግዚአብሔር በረከት ባለጠጋ ያደርጋል ይላል፣ ሐዘንንም አይጨምርም ይላል። ዛሬ ሁለንተናዊ በረከት በእናንተ ላይ መጣ። ዘፍጥረት 12 በሂብሩ ቃል
ታላቅ የሚለው ቃል ጋዳል የሚል ቃል ነው። ጋዳል ማለት ግሬትነስ ማለት ነው። ዛሬ አንድ ሰው እግዚአብሔርም ይላል ኢያሱን በእስራኤል ላይ ስሙን ታላቅ አደረገው አገነነው ማለት ጋዳል ማለት ነው። ዛሬ እግዚአብሔር አንድ በዚህ ምድር ላይ ህይወቱን የሚያገንለት ሰው አለ። አሜን። ህይወታችሁ ይገናል። የአብርሃም በረከት በእናንተ ላይ ነውና የእግዚአብሔር በረከት በእናንተ ላይ ነውና መግነን ይሆንላችሁ፣ መብዛት ይሆንላችሁ፣ መባረክ ይሆንላችሁ። ሉክ እሺ ታላቅም ህዝብ አደርግሃለሁ። ታላቅም ህዝብ አደርግሃለሁ። እሺ እባርክሃለሁ። ምን አደርግሃለሁ? የእግዚአብሔር በረከት በሉ። የእግዚአብሔር በረከት ባለጠጋ ታደርጋለች። ባለጠጋ ታደርጋለች። አሜን አሜን። ለዛ ነው ባለጠጋ ማለት ባይዘው በረከት እግዚአብሔር ሁለንተናዊ በረከት ነው የሚሰጣችሁ። አንደኛ በመንፈሳዊ የሰው ልጅ ሶስትዮሽ ነው ያለው። አንደኛ ተሰሎንቄ 5:23 ላይ በመንፈሳዊ በረከት ስትባረኩ አንደኛው ምንድነው የምትሆኑት? ቦርን አጌን ዳግም ትወለዳላችሁ፣ የእግዚአብሔር ልጆች ትሆናላችሁ። ኧረ አሜን በሉሽ። አሁን እናንተ የተባረካችሁ ናችሁ፣ የሰማያዊ ርስት ወራሾች ናችሁ። የተስፋን ቃል እናንተ ወርሳችኋል። እግዚአብሔር ጋር አብራችሁ ልትነግሱ የተመረጣችሁ ናችሁ። የተቀደሳችሁ ህዝቦች ናችሁ። ለርስቱ የተለያችሁ ወገኖች ናችሁ። መንፈሳችሁ ከመንፈስ ቅዱስ ጋር አላይመንት አለው። እናንተ ውስጥ መንፈስ ቅዱስ ድዌልስ ያደርጋል፣ ይኖርባችኋል። ሁለተኛው የነፍስ በረከት በሉ እስቲ። እግዚአብሔር የነፍስ በረከት ሲኖራችሁ ምን ይላል? እግዚአብሔር የፍርሃትን ሳይሆን የኃይልን፣ የፍቅርን፣ ራስን የመግዛት መንፈስ ሰጠን ይላል ጢሞቴዎስ ላይ። እንግሊዘኛው ቃል ሳውንድ ማይንድ ነው የሚለው። ሳውንድ ማይንድ የሚለው ቃል እኛ ሀገር ምንድነው? የሆነ ነገር ፈልገህ ያንን ነገር ራስን ስከለክለው ኖ። ሳውንድ ማይንድ ማለት ባለ ብሩህ አእምሮ። አሜን በሉስ። ኢንቨንት የሚያደርጉ ሰዎች ይነሳሉ። አሜን። ባለ ብሩህ አእምሮ። ለዛ ነው ህግ ለመንገዴ መብራት ነው ለህይወቴም ብርሃን ነው። እንደ እግዚአብሔር ቃል የሚመላለሱ ሳውንድ ማይንድ ያላቸው ሰዎች እግዚአብሔር ያስነሳ። ሪኒዋል የሆነ በአእምሮ መታደስ ተለወጡ እንጂ ይህን ዓለም be transformed by the renewing your mind። አእምሮ የታደሰ ሰው ማለት ነው። አሜን በሉሽ። ሶስተኛው ፊዚካል ቦዲያችን ምን ሆነ? እግዚአብሔር በዲቫይን ሂሊንግ ያምናል፣ በመለኮታዊ ጤንነት ያምናል። ባይዘው የእግዚአብሔር ኦሪጂናል ፕላን ምንድነው? መለኮታዊ ጤንነት ነው። ከዛ ከሰው ውድቀት በኋላ መለኮታዊ ፈውስ መጣ። አሁን በሺው ዓመት መንግስት ውስጥ ምናንንም አንታመም። በጽዮን በዛ ምን አይኖርም? አንካሳ አይኖርም፣ ድዳ ምላስ ይመልሳል ይላል ኢሳይያስ 35 ላይ። አሁን የሚያወራው ቃል በሺው ዓመት መንግስት ነው። አሁንም ግን ክርስቶስን ከሞት ያስነሳ ያ መንፈስ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ህይወትን ይኖራል። ጆን ጁሌክስ የሚባል ሰውዬ ይሄ ቃል በራለት። ክርስቶስን ከሞት ያስነሳ ያ መንፈስ ቢኖር በሚሞተው ሰውነታችሁ ምን ይሰጠዋል? ህይወትን። አሁን እኔ ላይ ህይወት አለ። ቫይረስ እጁ ላይ ሲሞጣ መሞት ጀመረ። ለምን? በጻድቅ በእምነት በህይወት ይኖራል። ዛሬ እናንተ ላይ መለኮታዊ በረከት አለ። እግዚአብሔር በጤና እንድትኖር ይፈልጋል። እውነት ነው። በሺው ዓመት መንግስት ደግሞ በፍጹም አብሶሉት ጤንነት እንኖራለን። የሚበሰብሰው የማይበሰብሰውን አካል ለብሶ አሜን በሉስ። ሌላ በትዳር እግዚአብሔር በትዳራችሁ ሰላም እንድትሆኑ ይፈልጋል። አሜን። ለዛ ነው እዚህ ክፍል ላይ በነገር ሁሉ እንዲከናወናችሁ ለመልካሙ ስራ እንድትከናወኑ እግዚአብሔር ጸጋን ሰጥቷችኋል። ዛሬ በኢየሱስ ስም በነገር ሁሉ እከናወናሉ በሉ። እግዚአብሔር በሽታን ሰጥቶ እንድትከናወን የእግዚአብሔር ፍቃድ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ የሚለው ኢዮብ ፓርት ላይ ነው ያለው። ያ ቃል የሆነ ጊዜ ላይ የነበረ ነው። አሁን ያለንበት ዲስፔንሴሽን የምን ዲስፔንሴሽን ነው? የመንፈስ ቅዱስ ዲስፔንሴሽን ነው። ኢየሱስ በመስቀል ላይ ሰርቷል። ማቴዎስ 8:16 ላይ ምን ይላል? ንዳድ የሚያማትን ሴትዮ የጴጥሮስን አማች እጁን ጭኖ ፈወሳትና ብዙ በአጋንንት የታሰሩ በሽተኞ ሰዎች ወደ ኢየሱስ ካመጡለት በኋላ እጁን ጭኖ ፈወሰ። በእርኩስ መናፍስት የታሰሩትን በስልጣን ቃል አስወጣ። ኢሳይያስ የተናገረው ቃል ህመማችንን ተቀበለ፣ ደዌያችንን ተሸከመ፣ በእርሱ ቁስል እኛ ተፈወስን የሚለው ቃል ተፈጸመ ይላል። አሜን። አሜን።
አሁን ኢየሱስ በመስቀል ላይ የሞተበት ዋናው ሪዝን ለዘላለም ህይወት ብቻ አይደለም። አንቺ እንድትታመም አይፈልግም። እናንተ እንድትታመሙ አፈልጉ። እግዚአብሔር በነገር ሁሉ እንዲከናወንላችሁ ማለት በጤና፣ በሰላም፣ በእረፍት፣ በትዳር፣ በነገር ሁሉ እግዚአብሔር እንዲባርካችሁ የሱ በረከት ነውና ዛሬ ይሄን በረከት ተቀብላችሁ ለሚያምን ሁሉ ይቻላል። ኧረ አምናለሁ ያለ ሰው አሜን ይላል። ሉክ አብርሃም ጋር ወሰጂን። እሺ እግዚአብሔር ሲት እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ዛሬ አንድ ነገር ይሁን። እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ካንተ የተነሳ ኧረ እዚህ ቤት ውስጥ ካንተ የተነሳ ኧረ አሜን በሉሽ። ካንተ የተነሳ ምን ይላል? አህዛብ ነገዶች ምን ይላሉ? ይባረካሉ። ካንተ የተነሳ ዳኒ ትውልድ ይባረካል። ካንቺ የተነሳ ኔሽን ይባረካል። ዘመዶች ይባረካሉ። ኧረ አሜን። ክብር ለኢየሱስ ይሁን። ሉክ እስቲ እግዚአብሔር በሉ እንዲባርከኝ እኔ ማመን አለብኝ። እኔ ላይ ያለውን በረከት እውቅና ሰጣለሁ። ኧረ አሜን። ሉክ ኢማጂን ዘፍጥረት 24 ቁጥር 1 ላይ አብርሃምም ሸመገለ ይላል፣ በዘመኑም አረጀ፣ እግዚአብሔርም አብርሃምን በስራው ሁሉ ባረከው ይላል። ኧረ አንድ ሰው የአብርሃም አምላክ ነው የምናመልከው። ባይዞይ የአብርሃም አምላክ በሉ በስራዬ ሁሉ። አሁን ብዙ ጴንጤ ፓስተር ሱቅ ከፈትኩኝ ከዛ ዘጋው፣ ሽሮ ቤት ከፈትኩ ዘጋው፣ እንዲህ የሚባል ነገር ከናንተ ላይ ከዚህ በኋላ መስማት አልፈልግም። ኧረ አሜን። እግዚአብሔር በነገር ሁሉ እግዚአብሔር አብርሃምን ምን አደረገው? ባረከው። ሱቅሽ ይባረካል፣ ቤትሽ ይባረካል፣ ነገርሽ መከናወን አለበት። ለምን? የእግዚአብሔር በረከት በእናንተ ላይ ነው። እኔ ላይ በሉ የእግዚአብሔር በረከት አለ በሉ። ታሶል አብርሃም ከተባረከ ዋይናት እኔ ለምን አይባረክም? ያቺ ሴትዮ እኮ ኢየሱስን የልብሱን ጨርቅ ኃይል ነክታ ያስወጣችው እኮ በእምነት ነው። የልብሱን ጨርቅ ብነካ እፈወሳለሁ ብላ ነካችው። ኃይል ከኔ ወጣል። መንፈስ ዓለም ላይ አንድ ነገር ልንገራችሁ። እምነት የሚባል ፕሪንሲፕል አለ። እግዚአብሔር እንኳን ያለ ፕላኑ አንተን ሊባርክ ይችላል። ኢየሱስ የ12 ዓመት ልጅቷን ነው እሷ ጋር 12 ዓመት ኬዝ ነው። ዛሬ በ12 ጋር የተያዘ ነገራችሁ ተፈታ። ኧረ አሜን። ሉክ ዘፍጥረት 39:23 ላይ ዮሴፍን ይዩት። ባይ ዘ ወይ የእግዚአብሔር በረከት ማለት በሌላ ወይ የእግዚአብሔር አብሮነት ማለት ነው። ኧረ አሜን። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔርም ከእርሱ ጋር ነበርና የሚያደርገው ነገር ሁሉ እግዚአብሔር ምን ያደርግለት ነበር? ያቀናለት ነበር። እንግሊዘኛው he shall be prosper in all things። ዛሬ አንድ ነገር ልንገራችሁ፣ የእናንተ ነገር መባረክ ይጀምር። ለዛ ነው if God is for us ነው የሚለው አምፕሊፋይድ ትርጉሙ። እግዚአብሔር ከኛ ሳይድ ከሆነ who can be against us? እግዚአብሔር ከኛ ጋር ከሆነ ማን ይቃወም? ዛሬ አንድ ነገር ይሆናል። እግዚአብሔር ከናንተ ጋር አለ። በብሉይ ኪዳን ጊዜ አፖን ነበር፣ ራስ ልክ ይመጣል አፖን። አሁን ግን ምንድነው? አዲስ ኪዳን ላይ እናንተ የእግዚአብሔር መንፈስ ማደሪያ you are the house of Holy Ghost። አሁን ድዌልስ የሚያደርግባችሁ መንፈስ እናንተ ውስጥ አለ። እናንተ ውስጥ የእግዚአብሔር መንፈስ አለ። do you know የእግዚአብሔር መንፈስ? ዛሬ እነግርሻለሁ የእግዚአብሔር መንፈስ ከናንተ ጋር ነው። በነገር ሁሉ መከናወን ይሆንላችኋል። በነገር ሁሉ የእግዚአብሔር በረከት ያገኛችኋል። ሉክ ዘፍጥረት 17 ላይ ይሄ ቃል ዛሬ በኢየሱስ ስም አንድ ሰው ላይ ይውረድ። ኃይልን ተቀበሉ። ለመበልጸግ ኃይልን ተቀበሉ። ሉክ ዘፍጥረት 17 ቁጥር 8 በልብህ ጉልበቴ የእጄም ብርታት ይህን ሀብት አምጥቶልኛል ምናት እንዳትል። አንዳንድ ጊዜ የኛ ነገር ይመስለናል፣ የኛ ብቃት ይመስለናል። ኖ ስለተራመድን የኛ ነገር አይደለም፣ ስለበላን የኛ ነገር አይደለም፣ ስለተሳካልን የኛ ነገር አይደለም፣ አይናችን ተከፍቶ ስለተነበይን የኛ ነገር አይደለም። ነገር ግን ይላል 18 ላይ ዛሬ እንደሆነ ለአባቶች የሚለውን ቃል ኪዳን ያጸና ዘንድ ሀብትን ለማከማቸት እርሱ ጉልበትን ሰጥቷልና። እርሱ ምን ሰጥቷልና?
አምላክ እግዚአብሔርን አስብ። ሀብትን ለማከማቸት እግዚአብሔር ጉልበትን ሰጥቷል። ዛሬ አንድ ነገር ጸልያለሁ። ፈውስን ለመቀበል በሉ ኃይል ተቀብያለሁ። መልታይ ሚሊዮነር ለመሆን በሉስ ኃይል ተቀብያለሁ በሉስ። አሜን። ሳራም ለመጸነስ ምንን አገኘች? ኃይልን። ዛሬ ኃይል ተቀበሉስ። ኃይል ተቀበሉ። ለመባረክ ኃይል፣ ምድሪቷን ለመግዛት ኃይል። አሜን። ሳኦል ላይ እኮ ኃይል እኮ ነው የፈሰሰበት። ዘይቱን አመጣ አፈሰሰበት። ከአህያ ጠባቂነት ወደ ንጉስነት የቀየረ ኃይል። አሜን። በዳዊት ላይ የነበረ የእግዚአብሔር ኃይል ካደረገ ዘይቱን ካፈሰሰበት በኋላ የእግዚአብሔር መንፈስ በኃይል መጣ። the spirit of the lord came upon him mightily ይላል። የእግዚአብሔር መንፈስ በኃይል መጣበት። ዛሬ ኃይል ትቀበላላችሁ። የሚያበለጽጋችሁ እመኑኝ። አሜን። ይኸውላችሁ አንድ ሰው ኃይል የሚቀበል ሰው አለ እና ድንቁ ይኸውላችሁ አንድ የእግዚአብሔር ሰው ናይጄሪያ ውስጥ የሚኖር ሰው አንድን አሁን ዓለማችን ላይ ሚሊዮነር የነበረን ሰው አገኘ። ፕሌን ውስጥ ታሪኩ ብዙ ነው፣ ያው ሰምታችሁታል። ግን አችን ቃል ስለምታስፈልግ ነው። ፕሌን ኔክስት ፍላይት ላይ መሄድ ፈልቆ እባካችሁ ይሄንን ኔክስት ላይ ፍላይት ስላለብኝ የሚቀይረው ሰው ሲል ዳንጎት የሚባለው ሰው የተነሳ እኔ ቀይረዋለሁ አለ። ሰውየው እንደዚህ ያረጉ አነሱና አሜን እጁን አነሱና ዓለም ቀና ብሎ ይሃሉት። አሜን ብሉሽ። ዛሬ አንድ ሰው ዓለም ቀና ብሎ የሚያየው ሰው አለ። የእግዚአብሔር በረከት ባለጠጋ ታደርጋለች። ሐዘንንም አጨምርም። ሐዘን የማይጨምር በረከት፣ ሐዘን የማይጨምር በረከት። አሜን። ዲዩ ነው የእግዚአብሔር በረከት ከናንተ ጋር ሲሆን ሐዘንን አይጨምርም። አንዳንዱ ሰው እግዚአብሔር ባርኮኛል ብሎ ምን ያደርጋል መሰላችሁ? መኪና፣ ቤት፣ ንብረት ምናምን ኑሮት ያ ሰውዬ ግን ሰላም የለውም። አይ ቲንክ የጉግል ካምፓኒ ባለቤት ነው አይደለ? የሊቨር ካንሰር በሽተኛ ነበር። ቢሊየን ዶላሩ ምን አላደረገለትም፣ አላተረፈውም። እስቲ እግዚአብሔር በረከት በሉሽ። ሁለንተናዊ በረከት ያመጣል በሉ። ሉክ 3 ዮሐንስ 1:2 ላይ ወዳጄ ሆይ ነፍስህ እንደሚከናወንልህ በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ። አያችሁ፣ በነገር ሁሉ እንዲከናወን። ዛሬ አንድ ሰው በነገር ሁሉ መከናወን ይሁንለት። በነገር ሁሉ መከናወን ይሁንለት። በነገር ሁሉ መከናወን ይሁንለት። በነገር ሁሉ እስቲ አሜን በሉስ። እግዚአብሔር ጤና፣ ነፍስህ ሁለንተናዊ የሆነ የእግዚአብሔር ባይዘው ዮሐንስ ማለት ጆን ዘ ሬቨሌተር የሚባለው ሰውዬ የኢየሱስ ቤስት ፍሬንድ ነው። ከቅፉ ሚተኛ ነው። ወዳጆች ከሆናችሁ ሚስጥርን ታውቃላችሁ። ኢየሱስ ጋር ሆኖ የሰማው ሚስጥር አለ። ምን? እግዚአብሔር በነገር ሁሉ እንዲያከናውንልህ ያደርጋል ብሎ ዛሬ አንድ ነገር እጸልያለሁ። እግዚአብሔር ለአንድ ሰው በረከት ይሆንለታል፣ መከናወን ይሆንለታል። ሉክ 1 ጢሞቴዎስ 6:17 ላይ በአሁን ዘመን ባለጠጎች የሆኑትን የትዕቢትን ነገር እንዳያስቡ ንገራቸው ይልና ደስም እንዲለን ሁሉ አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዲያደርጉ እዘዛቸው። ደስም እንዲለን እግዚአብሔር ለኛ የሚሰጠው ነገር ደስ እንዲለን ነው። አሜን። ልጅ ሲሰጥሽ ደስ ብሎት ነው። አሜን። በረከት ሲያገኝሽ ደስ ብሎት ነው። መከናውን ሲያጥ እግዚአብሔር ለዛ ነው ማቴዎስ 15 ራሱ እግዚአብሔር ምን ይላል? ፍቃዳችሁ እንዲፈጸም በደስታ ስቲንጂነስ ስፒሪት ውስጥ እግዚአብሔር ላይ የለም። ዛሬ እግዚአብሔር ደስ ብሎት እንዲባርካችሁ ይፈልጋል። ይሄን በረከት ተካፍላችሁ ትወጣላችሁ። የሰው በረከት የሰው ባለጠግነት አለ፣ የአጋንንት ባለጠግነት አለ። እሱ ወደ ውስጥ ስንገባ ባይዘይ ወሩድ ሙሉ ስለ ባለጠግነት ነው ማስተምረው። አሜን። እኔ ፕሮስፔሪቲ ጎስፔል በሚል አላምንም፣ ግን እግዚአብሔር ግን ያበለጽጋል ብዬ አምናለሁ። አሜን የሚል ሰው ካለ ክብር ለኢየሱስ ይሁን። ወንጌል ኢየሱስ ነው። ክብር ለኢየሱስ ይሁን። እንደዚህ ይላል
ማቴዎስ መዝሙር 73:12 እነሆ እነዚህ ኃጢአተኞች ይደሰታሉ ሁልጊዜም ባለጠግነታቸውም ይበዛል ይላል። መዝሙር 52 ቁጥር 7 ላይ ሁልጊዜ አሁን የአሳፍ መዝሙር ላይ አለ ደግሞ በቃ የኃጢአተኞች ሰላም አስቀናኝ ይላል። ባይዘው ፕራይቬት ጄት ያላቸው ውስኪ የሚጠጡ ብር ያላቸው ሰዎች ባለጠጋ አይደሉም። ባለጠጋ ማለት ሐዘን የሌለበት እግዚአብሔርን ረዳቱ ያላደረገ እግዚአብሔርን ምን ያላደረገ ረዳቱ ያላደረገ በባለጠግነቱ ብዙ ሰው እግዚአብሔርን ረዳት ሳያደርግ ባለጠጋ ሆኗል። ሀብታም ነው ግን እግዚአብሔር ረዳቱ አይደለም። እዛ ነው እግዚአብሔር የሌለበት ባለጠግነት ጭንቅ አለበት። ሰክሪፋይ አድርገው ነው የልጆቻቸውን ሰክሪፋይ አድርገው ደም ሰክሪፋይ አድርገው የሰው ላይፍ ስታር እዚህ አጋንንት ስናስወጣ ኮኮባን ወስጄ አሜሪካን ሄጄ እንትን አርጌ ይሄ ነገር ሰላም የላቸው። እግዚአብሔርን ረዳት ያላደረገ ባለጠግነት። እናንተ ግን ከዚህ ቀን ጀምሮ እግዚአብሔርን ረዳት አድርጋችሁ ባለጠጋ ትሆናላችሁ። አሜን። ትለመልማላችሁ። አሜን። በባለጠግነቱም ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ። እሺ በከንቱ ነገር የበረታ እኔስ በእግዚአብሔር ቤት እኔ በሉ እናንተ እኮ ናችሁ። እናንተ ህይወት ታሪክ እኮ ይሄ እኮ ነው። እሺ እኔስ በሉ እኔስ በእግዚአብሔር ቤት በሉ በእግዚአብሔር ቤት እሺ እንደለመለመ እንደ ወይራ ዛፍ ነኝ። ወይኔ ኧረ አሜን በሉ። አሜን። እንደለመለመ እንደ ወይራ ዛፍ ነኝ። እናንተ ማለት ይሄ ናችሁ። ያንቺ መልክ ማለት ይሄ ነው። የእግዚአብሔርን ቃል አይቶ መልኩን በመስታወት እንደሚያይ በኋላም ደግሞ የማያደርግ ሰው እንደሚረሳ ሰው እንደሚል የእግዚአብሔር ቃል መስታወት ነው እንዳለ ይሄው መስታወቱ፣ ይሄው ውበትሽ፣ ይሄው ደምግባትሽ በእግዚአብሔር ቤት የለመለማችሁ ናችሁ። እናንተ የእግዚአብሔር እጅ በእናንተ ላይ አለ። እናንተ የእግዚአብሔር በረከት በላያችሁ ላይ አለ። ይሄ ነው ውበትሽ፣ ይሄ ነው ውበትህ፣ ይሄ ነው ማንነትህ። ሰይጣን ያላችሁ አይደለም፣ ሁኔታ ያላችሁ አይደለም። እናንተ ማለት እግዚአብሔር ያላችሁ ናችሁ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመኑ። እሺ በእግዚአብሔር ምሕረት ምን እላለሁ? ታመኑ። አሜን አሜን። ምሕረት የሚል ትምህርት አለ። ዩቲዩብ ላይ ግቡና እዩት። ሜርሲ ኦፍ ጎድ። አሜን አሜን። ምሕረት ታውቃላችሁ። አንድ ሰውዬ እስር ቤት ውስጥ ገብቶ ወንጀል ሬፕ አድርጎ ምን ብሎ እና የካንሰር በሽተኛ ነው። ተጠራና እንደዚህ ያሉት ከዛሬ ጀምሮ አንተ ከእድሜ ልክ እስራት ተፈተሃል። አንድ አሜን በሉስ። ቢፈታም እኮ ይውላችሁ ይሄ ሰውዬ ካንሰር በሽተኛ ነው። በሳምንት ነው ሊቀረው ሊሞት። ሁለተኛው ምን እንዳሉት ታውቃላችሁ? ከዚህ ቀን ጀምሮ አንተ ትክክለኛ ዶክተር መጥቶ ትሪት እንዲያደርግህ እስከምትፈወስ ድረስ ነፃነት ይሆናል። ይሄ ሰውዬ ከእስር ቤት ተፈታ። ወንጀሉ ምንም አይነት ነገር ውስጥ ሁሉ በነፃ ኮርት ኬዝ ሪሊዝ አደረገ። ይሄ ሰውዬ ከበሽታው ተፈወሰ። ምህረት ማለት ይሄ ነው። አሜን። በክርስቶስ ኢየሱስ ያገኘነው ምህረት ይሄ ነው። ዋንስ በዘላለም መንፈስ ለአንዴና ለመጨረሻ ጊዜ የገዛ ደሙን ይዞ ለኃጢአታችን ምን አደረጋ? ይቅርታል። የብሉይ ኪዳኑ ሪሚሽን ነው ማለት ከቨር ያደርጋል። የአዲስ ኪዳኑ ግን ፎርጊቭነስ ነው። ፎርጊቭነስ ማለት ምን እንደሆነ ታውቃላችሁ? ደግሜ አላስበውም። ዛሬ ነገርህ ደግሞ አይታሰብም። ምህረትህና ቸርነትህ በቤትህ ለዘላለም ያኖሩኛል ማለት ምህረት ከባድ ነው። አሜን። ታስረህ መፈታት አይደለም። በቃ ታስረህ በረከትን መቀበል ነው። ዛሬ ለአንድ ሰው እግዚአብሔር በረከትን ይስጠው። አድርገህልኛልና ለዘላለም አመሰግናለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። አሜን። እንዳታስቡ እናንተ እውነተኛ በረከት ሲያገኛችሁ የህሊና ክስ የላችሁ፣ ሰላማዊ ናችሁ። ማኑፕሌት ሳታደርጉ ነው የምትቀበሉት ከእግዚአብሔር መንፈስ። የእግዚአብሔር በረከት ያስታውቃል።